ባለፈው የ2016 ዓመት ወርሃ ነሐሴ ህወሓት አካሂጄዋለሁ ባለው ጉባኤ በአንዳንዶች አገላለጽ ስብሰባ የድርጅቱ ስራ አስፈጻሚ አባልና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን ጨምሮ በርካቶችን ማሰናበቱ ይታወሳል። ባለፈው መጋቢት ወር ደግሞ ጌታቸው ከህወሓት ብቻ ሳይሆን ከጊዜያዊ አስተዳደሩም ተደርጎብኛል ባሉት ኢረ መንግስት ከስልጣን መፈንገላቸው ይታወሳል። ከ5 ሳምንታት ገደማ በኋላ በእርሳቸው የሚመራው ክንፍ የትግራይ ሊበራል ዲሞክራሲ የተሰኘ ፓርቲን እንደሚመሰርት አስታውቋል። ጌታቸው ረዳም ከአብዮታዊ ወደ ሊበራል ዲሞክራሲ ሽግግር ሊያደርጉ መወጠናቸው አይቀር ይመስላል። በተከታዩ ጥንቅር የሊበራል ዲሞክራሲ መሰረታዊ መርሆች በትግራይ ሊኖረው ስለሚችለው ሱታፌና ተያያዥ ጉዳዮች እያነሳን ለጥቂት ደቂቃዎች እንዘልቃለን። አብረን እንቆይ። ጌታቸው ረዳ ከህወሓት ጉባኤ ከተባረሩ 8 ወራት በኋላ ከጊዜያዊ አስተዳደር ስልጣናቸው ከተፈነቀሉ 1 ወር በኋላ ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ተደርገው ከተሾሙ ጥቂት ሳምንታት በኋላ በአዲስ ፓርቲ ሊከሰቱ መሆኑ እርግጥ ሆኗል። በእርግጥ ጌታቸው ከጊዜያዊ አስተዳደሩ ስልጣን እንዲወገዱ ከተደረገ በኋላ በትግራይ ፖለቲካ መሳተፌን እቀጥላለሁ ብለው ነበር። በተያዘው የሚያዝያ ወር የመጀመሪያው ቀን ከቢቢሲ ፎከስ ኦን አፍሪካ ጋር ቆይታ ያደረጉት ጌታቸው ረዳም በእርግጠኝነት በትግራይ ፖለቲካ ውስጥ በመሳተፍ እቀጥላለሁ ሲሉ ቃላቸውን የሰጡ ቢሆንም ከጥቂት ቀናት በኋላ ግን ከጠቅላይ ሚኒስትር ጽሕፈት ቤት የወጣው መግለጫ ለብዙሃኑ ግራ ገብ ሆኖ ነበር። እርሳቸው በትግራይ ፖለቲካ ውስጥ በመሳተፍ እቀጥላለሁ ሲሉ ቢናገሩም ጠቅላይ ሚኒስትር አብይ ግን አማካሪያቸው አድርገው ይሾማቸዋል። ይህን ጊዜም ጌታቸው እንደ ኢዜማው ብርሃኑ ነጋ አሊያም እንዳብኑ በለጠ ሞላ አይነት ሚና ይኖራቸዋል ተብሎ ሲገመት የትግራይ ሊበራል ዲሞክራሲያዊ ፓርቲ የተሰኘ ክልላዊ ድርጅት ለማቋቋም እንቅስቃሴ ላይ መሆናቸውን ስማቸው ያልተገለጸ ባልደረባቸው ለቢቢሲ ተናግረዋል። በህወሓት የበላይነት ይዘው የነበረው ኢህአዴግ ኢትዮጵያን እየመራውበት ነው ይል የነበረውና ህወሓትም እሰዋለታለሁ ሲል የነበረው ሪዮት አብዮታዊ ዲሞክራሲያዊ እንደሆነ አይዘነጋም። ጌታቸው ረዳም የዚህ አብዮታዊ ዲሞክራሲ የተሰኘ ሪዮት ፊት አውራሪ ነበሩ። ዛሬ ላይ ግን አብዮቱን ጥለው ዲሞክራሲውን አስቀጥለው ሊበራሉን ሸክፈው በሊበራል ዲሞክራትነት የቀድሞ ፓርቲያቸው ሊታገሉ የወጠኑ መስሏል። ይህ የሊበራል ዲሞክራሲያዊ ሪዮት መሰረታዊ መርሆችና ዋና ዋና ምሰሶዎች ምንነትን ከመመልከታችን በፊት የአብዮታዊ ዲሞክራሲ ዋነኛ ጭብጥ ምን እንደሆነ በጥቂቱ እናስታውስ። ህወሓት ኢህአዴግ አብዮታዊ ዲሞክራሲ የራሱ ፍልስፍና አድርጎ ለማሳየት ቢሞክርም ይህ ሪዮት በ1917 በተካሄደው የሶቪየት ህብረት የሶሻሊስት መንግስት ምስረታ የንድፈ ሐሳብ መመሪያ ሆኖ አገልግሏል። በቭላድሚር ሌኒን የተነደፈው ይህ ንድፈ ሐሳብ በማርክስና ኤንግልስ ንድፈ ሐሳቦች ዳብሮ በዓለም አቀፍ ደረጃ በብዙ ሀገሮች ተቀባይነት አግኝቶ ማርክሳዊ ሌኒናዊ ፍልስፍና በሚል ለመታወቅ በቅቷል። ሌኒን በካፒታሊስት ኢኮኖሚያዊ ደረጃ ላይ ለሚገኙት ሶሻሊስት ዲሞክራሲ የሚባለው ንድፈ ሐሳብ ሲያቀርብ በካፒታሊስት ደረጃ ላይ ላልደረሱት ሀገሮች ደግሞ አብዮታዊ ዲሞክራሲ የሚባሉን አቅርበዋል። በዚህም መሰረታዊ ምክንያት ለሶሻሊስት አብዮት መነሻ ሆነው የሰራተኛው መደብና የቡርዣው ተቃርኖ በካፒታል ባላደጉት ሀገሮች ሊታይ ባለመቻሉም ከሰራተኛው መደብ ሌላ ቡርዣውን የሚታገሉ አካላትን ማለትም አርሶ አደሩንና ንዑስ ከበርቲውን የሚያስተባብር አብዮት ለመፍጠር መሆኑ ነው። ስሩ ይህ ከሆነ ዘንዳ ህወሓት በላይነት ያዋቀረው ድርጅትም የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር የተባለው በዚሁ ምክንያት ነው። አብዮታዊ ዲሞክራሲ ማርክሳዊ ሌኒናዊ አሳሰብ እንደመሆኑ መጠን በሁለት ወይም ከዛ በላይ በሆኑ የህብረተሰብ ክፍሎች የሚፈጠርን ተቃርኖ ይመረኮዛል። እዚህም በየትኛውም ጊዜ ማህበራዊ መሰረቴ ነው አሊያም ወክሏለሁ ለሚለው የህብረተሰብ ክፍል ጠላት ይፈልግለታል። ህወሓት በቅድሚያም ኢሃፓን ኢዲዩንና ጀብሃን በጠላትነት ፈርጆ አጥፍቷቸዋል። ከዚያም ደርግን በጠላትነት ፈርጆ ተዋግቶ አሸንፏል። በኋላም ስልጣን ከያዘ በኋላ ልሂቁን ትምክተኛና ጠባብ ሲል መድቧል። አሳይጠኗቸው ለማጥፋት ሞክሯል። እንግዲህ ጌታቸው ረዳ እንዲህ ካለው ጠላት ፈላጊ ጠላቱንም ከሚያጠፋው ህወሓት ከሚያቀነቅነው አብዮታዊ ዲሞክራሲን ትተው ሊበራሉን ሊያቀነቅኑ ነው የወጠኑት። መሰረቱ አለው ያሉት ፓርቲ ክልላዊ እንደመሆኑና በአብዮታዊ ዲሞክራሲ ሪዮት የሚያምነው ህወሓት ለግማሽ ክፍለ ዘመን በተቆጣጠረው ትግራይ እንደመንቀሳቀሱ መጠን ውጤታማ ይሆናል ወይ ለሚለው ለጊዜው አቆይተነው ሊበራል ዲሞክራሲ በራሱ ግን ምን አይነት ሪዮት ነው? ሊበራል ዲሞክራሲ የግለሰብ ነጻነትን አጥብቆ የሚደግፍ ስርዓት ነው። ግለሰብ ያሻውን የማድረግ ዕድሉ ክፍት ነው። በነጻነት የመናገር የመጻፍ የመደራጀትም የዲሞክራሲ መሰረታዊ ሴቶች ከግለሰብ ነጻነት ጋር ያቆራኛቸዋል። ሊበራል ዲሞክራሲ ትልቁ ጥንካሬው ጠነከረ ወይንም እጅግ ታታሪ የሆነ ግለሰብ ወይንም ጭንቅላቱን ተጠቅሞ ለፈጠራ የበቃ ግለሰብ ገደቡ ተብሎ የሚመዘን አይደለም። ለምሳሌ የማይክሮሶፍት ፈጣሪ ቢል ጌትስ፣ ስቲቭ ጆብ በፈጠራ ችሎታቸው ራሳቸውን ብቻ ሳይሆን ዓለምን ለመለወጥ ያስቻለና ባለሀብት ያደረገ ችሎታቸው ትልቁ የስነ ልቦና መሰረቱ የግለሰብ ነጻነት ገደብ አልባ የሆነው ባህልና ስርዓት ሲሆን በአንጻሩ የምድሪቱ ብልጽግ የሆነችው
አሜሪካ ውስጥ ለአይን የሚዘገን ኑሮ ያላቸው ከሰውነት የወጡ ዜጎችን የምታስተናግድ እንዲሆን ይኸው የግለሰብ መብትና ተያያዥ አስተሳሰብ መሆኑ ግልጽ ነው። በሊበራል ዲሞክራሲ ማንም ሰው ሕግ እስካከበረ ድረስ ግለሰብ ሀብት ማግኘትም ሆነ የመደሄት ልክና ገደብ የለውም። ይህ ማለት ስርዓቱ ልክ በጫካ የሚኖሩት የዱር እንስሳት የዕለት ጉርስ ለማግኘት ጠንካራው ደካማው ለራትና ለቁርስ እንደሚያደርገው ሁሉ የሊበራል ዲሞክራሲ ፍልስፍና በኢኮኖሚው ዘርፍ ያሸነፈ ሁሉን መጠቅለል መብቱ መሆኑን የሚያረጋግጥ ስርዓት ነው። ሰው የየግሉን እምነት ቢያመልክ ይህን አታድርግ ከኛ ባልና አሰራር ውጭ ነው ብሎ የሚያወግዘው የለም። የተለያዩ እምነቶች በተለያዩ ስርዓት ይከበራሉ። ዜጎች ያሻቸውን የማምለክ መብታቸው ክቡር ነው። እኛን ያልመሰለ ተብሎ ወደ ጠርዝ የሚገፋ ባህል እምነት የለም። ዋናው ነገር ሕግ ማክበር ነው። ይህ መሰረታዊ የዲሞክራሲ ዓላማዎች ናቸው። ሀገር የጋራ እንደሆነች ሁሉ የጋራ ሀገርን በጋራ በተመረጠ መንግስት ያስተዳድራሉ። ዳኝነት ለህዝብ ምርጫ የተሰጠ ነው። እናም ዳኞች በየጊዜው ዳኝነት ወንበር ላይ ለመቀመጥ የህዝብ ይሁንታን ይፈልጋሉ። ይህ ሁሉ ሲሆን ብዙሃኑ የመረጠው በአንድ ቁጥርም በላጭ ቢሆን ቦታውን ይዛል። እነዚህ የዲሞክራሲ ዋና መሰረቶች ናቸው። ባጭሩ ዲሞክራሲ ማለት የብዙሃን አሰራር ማለት ነው። ሊበራል ዲሞክራሲ ማለት በብዙሃን አስተዳደር ውስጥ የግለሰብ ነጻነት ፍጹምና የማይነካ ብሎም ያስረገጠ ስርዓት ማለት ነው። የግለሰብ ነጻነት ሲከበር የብዙሃኑ አስተዳደር ይከበራል። ብዙሃኑ የግለሰብ ስብስብ ነው ማለት ነው። የግለሰብ ነጻነት ሲባል በማንኛውም ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ሁሉ የግለ ነጻነትና መብት ክብርነትን መቀበል ነው። እንግዲህ ሁለቱ የህወሓት አንጃዎች ማረፊያቸው አብዮታዊ ዲሞክራሲና ሊበራል ዲሞክራሲ ሆኗል እንደማለት ነው። 50 ዓመታትን ለተሻገረ ጊዜ በአብዮታዊ ዲሞክራሲ ህወሓት የበላይነት ቁጥጥር ስር የከረመውና አሁንም በዚሁ ኃይል ቁጥጥር ስር የሚገኘው ትግራይ ክልል ሊበራል ዲሞክራሲን የመሸከም ጫንቃ አለው የሚለውን ጊዜ የሚመልሰው ቢሆንም የትኛውም ርዕዮተ ዓለም እንደ ስልሳዎቹ እንደወረደ ተቀብሎ መተርጎምም ሆነ እንደ አብዮታዊ ዲሞክራሲ ጠላት እየፈለጉ ለማጥቃት መሞከር አዋጭ አለመሆኑን ያለፉት የኢትዮጵያ ፓርቲ ፖለቲካ ዘመናት እማኝ ናቸው። ስለዚህም ብዙሃኑን የሚያስማማው ርዕዮተ ዓለማቱን ከትግራይ ህዝብ ሃይማኖታዊ፣ ባህላዊና ስነልቦናዊ ትስስርና መስተጋብሮች ጋር አሰባጥሮ መተግበር ነው። እጅግ የገዘፈ ማህበራዊ መስተጋብር ባለበት ትግራይ የግለሰብን ወይም ራስ ወዳድነትን የሚያበረታታው ሊበራሊዝም ከጥቅሙ ጉዳቱ ሊያመዝን ይችላል። ሃይማኖት ትልቅ ስፍራ ባለው ትግራይ የፈለከውን እመን የሚለው መርሆ አንዳች ማስተካከያ ካልተደረገለት ቅቡልነቱም ሆነ ገቢራዊነቱ ቀላል ላይሆን ይችላል። በኢትዮጵያ የፓርቲ ፖለቲካ ታሪክ ውስጥ ይህን ሊበራል ዲሞክራሲ ስልጣን ይዞ ባይተገብረውም በ600 ገጾች በጥናት አሰናድቶ ያስተዋወቀው በብርቱካን ሚደቅሳ ሰብሳቢነት ይመራ የነበረው ብሔራዊ ምርጫ ቦርድ ያፈረሰው የእውቁ ፖለቲከኛ ልደቱ አያሌው ድርጅት የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ መሆኑን የፖለቲካ ታዛቢዎች ይናገራሉ። የጌታቸው ረዳ ፓርቲ ገና ፊርማ በማሰባሰብ ላይ ያለ እንደመሆኑ መጠን የፖለቲካ ፕሮግራሙን አይቶና በውል ተንትኖ አስተያየት ለመስጠት ጊዜው ገና ቢመስልም ቀደም ሲል የተጠቀሱት ማሳሰቢያዎች ግን አለ የሚባል እንዳልሆኑ ለሸገር ታይምስ አስተያየታቸውን የሰጡ ተንታኞች አመልክተዋል። ይህ በእንዲህ እንዳለ ግን ከእናት ፓርቲያቸው የተሰናበቱት ከክልላዊ መንግስት ፕሬዝዳንትነታቸው የተፈነገሉት ጌታቸው ረዳም አዲሱ ፓርቲያቸው በትግራይ ክልል እንደ ፈቃዱ ያለ ህወሓት ከልካይነት ይንቀሳቀሳል ወይ የሚለውም ተጠባቂ ነው። ምክንያቱም ህወሓት የነ ገብሩ አስራት አረና ትግራይ ለሉዓላዊነትና ዲሞክራሲም ሆነ የነ አሉላ ኃይሉ ሳልሳይ ወያነ ትግራይ ፓርቲዎች በነጻነት እንዳይንቀሳቀሱ የከለለ ጋሪጣ ተደርጎ ስሙም ዛሬ ይነሳልና ነው። ጌታቸውም ከፌደራሉ መንግስት የተቀበሉት ሹመት በአንድ በኩል የፓርቲ ስራ በሌላ ጎን እንዴት መሳ ለመሳ ያስኬዱታል የሚለውም በተመሳሳይ ተጠባቂ ነው። የትግራይ ሊበራል ዲሞክራቲክ ፓርቲን እየመሰሩት ካሉት ፖለቲከኞች መካከል ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትካል እግሪ ምትካል ትግራይ ኤፈርት ዋና ስራ አስፈጻሚ በየነ ምክሩ እንዲሁም ክንደያ ገብረዮት እንደሚገኙበት ተዘግቧል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲው በሌተናንት ጄኔራል ታደሰ ወረደ የሚመራው ትግራይ ክልል ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመስረት የሚደረገው ምርጫ እንደሚሳተፍ ምንጮች ለቢቢሲ ገልጸዋል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለ ሀብቶች እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችልም ተዘግቧል። ለዚህ ጥንቅር ምርሳኤ ኪዳን ሊበራል ዲሞክራሲ ወይስ አብዮታዊ ዲሞክራሲ፣ መንግስቱ ሙሴ ስለ ዲሞክራሲና ሊበራል ዲሞክራሲ ከታዘብኩት ሲሉ ያሰራጯቸው መጣጥፎችና ሌሎች ሰነዶችና ዘገባዎችን በእማኝነት ተጠቅመናል። የዛሬው መሰናዷችንም በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።